የተከበራችሁ የሄለኒቱ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ጽናት ድራማን 163 ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ በማድረግ ጀምሩ። የምወዳችሁና የማከብራችሁ ውድ ተከታታዮች እና እንግዲህ ኪያ ማለት ነው የነ ኪራ ወንድም ነኝ ብሎ የመጣው እንግዲህ እየወጣ 3 ቀን 4 ቀን እያደረ እንዲሁም ይመለሳል ወደነ ኪራ ቤት ማለት ነው። ከዛም ሊናም እንግዲህ እሱ በጣም ጫና ስላበዛባት ስሙን ማስጨናቂ ብላ አውጥታለታለች። እሷም ተነስታ ኪራና ጽናት ወዳሉበት እንደሄደች ይታወቃል። አሁን ግን ከኪያ ጋር ነው እያሳለፈ ያለው ማለት ነው። እናም 3 ቀን 4 ቀን እያደረ ይመጣል። 3 ቀን 4 ቀን እያደረ ሲመለስ አንተ ቆይ ገና የት እየሄድክ ነው? ዝም ብለህ 3 ቀን 4 ቀን እያደርክ የምትመጣው ከየት ነው ብላ ስትጠይቀው እሱ ደግሞ ጀለሶች ጋር ነው። እኔ የት ሄዳለሁ ብለሽ ነው? እዚህ ጀለሶች ጋር ነው እየሄድኩ ያለው ሲል ግን ይሄን ነገር ምንድን ነው? እኔ እየገረመኝ ነው። እንደዛ ምናምን አይደለም፣ ያው እነሱ ጋር ነው የሚሄደው ማረፊያ ምናምን ስለሌለኝ ነው የሚቀበሉኛል። እንደዛ ነው የሚሄደው እና እንደዚህ አይነት ጓደኛ ቢቀር አይሻል? እነሱማ እውነትሽን ነው። እንደዚህ አይነት ጓደኛ አሁንም እኮ ነው ሲኖር ብቻ የሚፈልጉ ከሆነ እኮ ከዚህ ብቸኝነት ይሻላል። ሲኖር ሳይሆን ስታጣም ከጎንህ የሚሆኑ ናቸው ጓደኛ መያዝ ያለብህ አለችው። እውነት ነው። ስናገኝ ሳይሆን ስናጣም የሚቀርቡ መሆን አለባቸው እያለች እየመከረችው ነው። ስለ መክረሽ በጣም አመሰግናለሁ እያላት ነው። እንግዲህ ወንድሟ እንደሆነ እሷም አላወቀችም እሱም አላወቀም። ከዛ ብድግ ብሎ ሲሄድ ወደ የት ነው አለችው። ውሃ ልጠጣ ብዬ ነው ብሎ የዱርዬ እንትን ውሃ ልቸልስ ብዬ ነው አለ። ከዛ እኔ እመጣልሃለሁ ስትል አመሰግናለሁ አላት። ከዛም ከሄደች በኋላ እሱ ምንድን ነው ወይኔ ስፒድ ምን እያረክ ነው ያለው? ምን አለበት ብታንኳኳ? እንግዲህ ይሄ በነገራችን ላይ ስሙ ስፒር ነው፣ ግን ሊና አስጨናቂ ብላ ወታለታለች። ለምን እያስጨነቃት እና አንጭ ካርታ እያለ ሲያስጠብባት ስለነበረ እናም እንግዲህ ዛሬ ደግሞ ናቲ ቁጭ ብሎ ከዛ እንግዲህ አመመኝ ብሏታል ለፍቅረኛው ማለት ነው። እሷ ደግሞ ምን ላድርግልህ ምን ልፈጥረልህ እያለችው ነው። እንግዲህ ቅዱሴም አንበሳው ከቤት አልወጣም እስካሁን። አይ ድብርት እኮ ራስ ወጣኝ ብሎ ነው አለው። ደግሞ ምንድን ነው የሚሸተኝ አለ። ገና ጥቁር ጢስ ወደ ላይ ሲወጣ ታያለ ሲለው ናቲ ከዛ ቅዱሴ ደግሞ የምን ጢስ ነው አለ። ከየት ነው የሚመጣው? ከቤት ነው። በመጀመሪያ እዚህ ተቀምጠ ሳይ ደስ አላለኝም አለው። ምን ተፈላስፈህ ነው አለው። ምን እፈላሰፋለሁ ብሎ እንግዲህ ሚስትየዋ ለኬ ወጥ ቤት ነው ያለችው። ከዛም መንቀር እያለች ጭራሽ የቅዱሴን ሰሚዝ ጭንቅላቷ ላይ አስረው መጣኝ። ከዛም አንቺ እዚህ ምን ታረጊያለሽ አላት። አንተ ይቺ እዚህ ምን ታረጋለች? ቆይ እኔ ልንገር ቅዱሴ ምግብ እየሰራሁለት ነው። እኔ ግን አልፈልግም ብያት ነው በግድ ካልበላህ ብላ ነው። ደግሞ ለምግቡ ጥራት ስል ሰሚዝህን ተጠቅሜዋለሁ አለች። ሰሚዜን? አንቺ ምን ነው ለመታሰሩ ለመደብደቡም ምን አለበት ነኝ ብጠየቅኝ እኔ ሰጥሽ አልነበረም? እኔ ናትያን ተተኝታ ነው እንዳልቀሰቀስ ብዬ እኮ ነው ብላ እንግዲህ አይደለም ተኝቶ ሞቶ ቢሆን ለምን አቀሰቅሽውም? እንግዲህ ቅዱሴ ናቲን ወደ ቤቱ በእንግድነት እንግዲህ ማረፊያ እስኪያገኝ ድረስ አስቀምጦታል። እንግዲህ አሁን ደግሞ የምታቃጥል ሚስት አምጥቶ እሱ ሳይፈልግ ወጥ ቤት እየገባች ምግብ እየሰራች እንዲሁም ጭራሽ ሰሚዙን ጭንቅላቷ ላይ እያሰረች እንግዲህ ቅዱሴን በጣም እያናደደችው ነው። ደግሞ ላውንደሪ ለሚያጠው እያለች ጭራሽ ትንበላጠጣለች ማለት ነው። ደግሞ የሆነ ቲሸርት አግኝቼ ሳህን አድርቄበታለሁ ብላ ላውንደሪ ትሰጠዋለህ ብዬ እንደዛ አይሻልም? እኔ በቃ አልበላም ያልኩሽ እኮ አፈርደች ብላ አንተ በንዴት አቃጥሎ ልደፋኝ ነው እንዴ? ዝም ብለው ቅዱሴ ሰላም መሆኑ አልበላም የሚለው በግድ አበላዋለሁ አለ። አሁን መሬት ላይ የጎተትኩ ሳላስወጣሽ ውጭ። እኔ ምን አደረግኩ? ናትን በተንከባከብኩ። ይኸውልሽ ሻሽ የሚያስፈልግሽ ከሆነ እኔ ሰጥሽ ነበር።
እና ቅዱሴን ተይው ምግቡን እናንተ ብሉት በቃ ብሎ እናቴም ተናዶ እንግዲህ ወጥቶ ቤት ምን አለበት አሁን ብዙ ምግብ እኮ ነው የሰራሁት ማን ሊጨርሰው? አንቺ ሴትዮ ጨጓራዬን አቃጥለሽ ጨርሽኝ ውጭልኝ አማስየው እንዳ ቅዱሴ ምግቡ እንዳያር አለችው። ከዛ ቅዱሴን በጣም ማረብ ነው ዘው ቆየው እዚህ መጥቼ ከመቃጠል ሰው በገዛ ቤቱ እንደዚህ መቃጠል አለ ወይ ብሎ ቅዱሴ እንግዲህ እየተቃጠለ ነው በዘጋ ቤቱ እንግዲህ ጨጓራውን እየራጡት ነው ማለት ነው ናቴና ፍቅረኛው ማለት ነው። እንግዲህ ወደ ኪራ ስንሄድ ደግሞ ኪራ እንግዲህ የሚያምር መዝናኛ ቦታ ላይ አረንጓዴ የሆነ ቦታ ላይ ነው የሚያስጎመጅ ቁጭ ብሎ እንግዲህ አየር እየሳበ ነው። ከዛም ዳዊት መጣና ምን ነው ብቻህን? ምን ሁሉም ሰላም ተመችቶኛል አለ። ኧረ እንደዛ ከሆነ አረብሻ ቁጭ በልና አየርህን ሳብ ብሎ ዴብም ለመሄድ ሲሞክር እዛ ኪራ መረ ቁጭ በል ምንም ችግር የለም አብረን እንዝናናለን። ሰዎቹ እቅድህን አበላሽተውብህ ያውቃሉ ያለው ኪሩቤል ለዳዊት ማለት ነው። አዎ በጣም ብዙ ጊዜ አበላሽተውብኛል፣ እኔም እዛ ውስጥ ነው ያለሁት አለ። አዎ አንዴ ለመልካም ነገር ይሆናል፣ ነገሮችን በአዲስ እንድትጀምር ይሆናሉ አለው። እሱስ ልክ ነህ። እንግዲህ ኪሩቤል የድሮውን እያስታወሰ አይደለም፣ እንደ አዲስ ነው ጽናትን ለማፍቀር እየሄደ ያለው ማለት ነው። ያው ግን ነገሮችን ሁሉም እነ ዳዊትም ሁሉም ሰዎች ያውቃሉ። እሱ ግን በደረሰበት አደጋ ምክንያት ነገሮችን እያስታወሰ አይደለም። ከዛም ግን ምን ተበላሽቶብህ ነው ሲለው ግድ የለም እሱን ሳረገው ታየዋለህ፣ በተስፋ ጠብቃለሁ አለ። እንግዲህ ዴብና ኪራም በጣም ነበረ የሚጣሉት በጽናት ምክንያት። አሁን ግን ወንድምና ወንድም ሆነዋል። በፊቱን ወደ ኋላ ቢያስታውስ በጣም ደስ ይለኛል። በፊቱን ፍቅረኛው እንደነበረች ቢያስታውስ ጥሩ ነበር፣ ግን እያስታወሰ አይደለም። እንደ አዲስ ነው ፍቅር እየያዘው ያለው። ቆይ ግን ይሄ ቦታ እንዴት እያየኸው ነው ብሎ ዳዊትም ሲጠይቀው ዴብም ሲጠይቀው አሁንም አለመድኩት አለ። ግን በጣም አሪፍ ነው እያሉ ሲያወሩ ከዛ ሰንዬ ደግሞ እንግዲህ ምግብ ቤት መታ ቁጭ ብላ እዛም የነናሁም አባት ይመጣል። የናሁም አባት እንግዲህ በጣም መልካም አባት ናቸው። መልካም ደስ የሚሉ ስጠራሽ አክብረሽኝ ስለመጣሽ በጣም አመሰግናለሁ አሏት። ኧረ ችግር የለም የምን ምስጋና ነው ጋሼ አያስፈልግም ማለት ሰንዬ በጣም መልካም ልጅ ናት ለምሮ። ከዛም ምን ሀልሽ ምን ይደረጋን አሉ። ግን ለሰላም ነው ወይ የፈለጉኝ ስትል አዎ ስለ ምሩ ላወራሽ ፈልጌ ነበረ። ምሩ ስለ ምሩ ደግሞ ምንድን ነው የምናወራው? ምን ያው ከአለምዬ ጋር ሰላም እንደፈጠሩ ታውቂያለሽ አይደል? አዎ አውቃለሁ አለች። መቼስ በዚህ ነገር ደስተኛ ነሽ አይደል? አዎ በጣም በደንብ ደስተኛ ነኝ አለች። እና አለምዬን ለፍሬ እንዳልጠይቃት ፈራው። ምሩንም እንዳልጠይቅ ያው ትንሽ ተሳቀኩኝ አሉ። ምንድን ነው ጋሼ ያስፈራዎት አለቻቸው። ያን ያህል በመሀላቸው እንደዚህ ችግር ተፈጥሮ እንዳልነበር አሁን ደግሞ ድንገት ሲዋደዱ ግራ ገብቶኝ ነው አሉ። እውነት ነው ያሰቡት ነገር አለ ጽዮንና የናሁም እናት እንግዲህ ያው እንግዲህ ያሰቡት ነገር ቢኖር ነው እንጂ ደግሞ ሴራ አላቸው ከኋላ እንጂ ጭራሽ ወደዋት አይደለም። ሊጎዷት ፈልገው ነው ወይም ሊመርዟት ነው በምግብ ማለት ነው ቀርበው። በመጀመሪያ ጋሽ ስትል ሰኒ ምሩ አለምዬን በጣም ነው የምትወዳት አለች። አውቃለሁ አለምዬ በተፈጠረው ነገር ትንሽ ተበሳጭታ ነበር ለዛ ነው አሉ። ነው ግን ይቅርታ በጣም በዚህ ልክ መሆኑ ግን በጣም ይከብዳል። አዎ እንደዛ ነው ብለዋን ናሁም አባት እንደው እንዳለችው አለምዬ አስመርምራት ይሆን? ማን ምሩን ነው? ልጁ የልጅ መሆኑን ስላረጋገጥ አልቀበልም ብላ እኮ ነበረ። ላስመርምራት ብትል ራሱ እኮ ናሁም ያስፈልጋል። እሱ ሳይኖር እንዴት እዚህ እንደዚህ ሆነ? ናው ደግሞ እሱም አለለካ። ግን ጋሼ ምን ነው ሰላም በመውረዱ በዚህ ልክ አሳስበውት ነው?
አይ እንደው ደርሰው አንቺ ትብሽ እኔ ትብስ ሲባባሉ ጊዜ በጣም ገርሞኝ ነው አሉ። በነገራችን ላይ ከኋላ የሆነ ወሬ ሲያሴሩ የናሁም አባት የሰሙት ነገር አለ። ያው ሙሉንም ባይሰሙት ያው እንግዲህ ሰኒም እንደዚህ በጣም ከምሮ ጋር መቀራረባቸው ጽዮንና የናሁም እናት ደስ አላላትም። ስለዚህ ጥርጣሬ ያለባቸው እውነት ነው። እኔም እንደሚገባኝ ከሆነ ወደዋት አይደለም ከኋላ ሌላ ነገር ይዘው ሊመጡ እንዳሰቡ ይታወቀኛል። እኔም እሱ ግራ ነው የገባኝ ማመን ያቃተኝ ስትል ሰኒ እዛ የናሁም አባትም ምኑ ነው እንደዚህ ግራ የገባች ሲሏት፣ አይ ጋሽ ተውት በቃ ዋናው ስራ መሆናቸው ነው አለች። ስለዚህ በዚህ ነገር ራሳችንን አስጨንቅ። እሱስ ልክ ነሽ። ያው እኔም እኮ በምሩ በኩል ያለውን ነገር ልወቅ ብዬ ነው። ምሩን ያውቋት የለ እንዴ? ማንም ቢሆን ማንም ለመንገራገር ነው የምትቀበለው። እሱስ ልክ ነሽ። ምሩ ሆና ነው እንጂ ሌላ ሰው ቢሆን እኮ ተኮራርፈን ቀርተን ነበረ። አዎ ያው የምሩ ልብ ይቅርታ ነው የተፈጠረው አለች ሰኒ። ልክ ብለሻል። የዋህነት፣ ቅንነት የታደለች ሀሳቢ ልጅ ናት አሉ። እንግዲህ ሩሩ ናት። ምራተወትን ጠበቅ አድርጋ ያዟት አለች። ከእንግዲህ ልሂድ ብትልስ ማን ይላቃታን አሉ። ከዛም በጣም ደስ ይላሉ። የናሁም አባት ፍቅር የሆኑ ለምሮም ፍቅር የሆኑ አማት ናቸው። በእውነት ነው የምላቸው። ለሁላችንም እንደዚህ አይነት አማት ያድለን እንጂ እንደ እናትየዋማ ቢሆን በጣም ከባድ ነው። እናትየው አሁንም ወደዋት አይደለም ከኋላ የሆነ ነገር ይዘው እንደሚመጡ ሁላችንም ልንረዳ ይገባል። እና ምሮዬም ትንሽ ጠንቀቅ ማለት አለባት። ግን እሷ የዋህ ነች። አማቷን በጣም ስለምትወድ እንደዚህ እየበደለቻት እንኳ ስለዚህ ለሁላችን ምስኪን እንደምሩ አይነት ልብ ይስጠን። እና እናቴ ደግሞ እንግዲህ ቅዱሴ ደግሞ እንግዲህ እነ ኪራ ቤት መጥቶ ምን ነው ቅዱሴ እመጣለሁ እያልክ እኮ ቀረ ብላ ክያ ትጠይቀዋለች። እሺ ቢዚ ስራ እኮ በጣም ቢዚ እኮ ሁኜ ነው ስራ ክፍለ ሀገር በሄዱበት ሰዓት ስራዎች ትንሽ ተስተጓጉለውብኝ በጣም ቢዚ አድርገውኝ ነው አላት። ከዛ እነዚህ ስራ እንተ ስራ በዝቶብህ እኔ ብቻዬን እዚህ ሆኛለሁ። እስካሁን ስራ አላገኘሽም እንዴ? እኔ ስራ አጥቼ እዚህ እንከራተታለሁ። አንተ ግን ስራ ቢዚ አልጎበረሃን ስትለው እስካሁን ስራ አላገኘሽም እንዴ አላት። አዎ ስራ አላገኘውም እና ደሞዝ አይደለም ልቆጥብ የቤት ኪራይ ራሱ አይተርፈኝም አለች። እሱማ በጣም ከባድ ነው። ዘንድሮ እኮ ሰው እኮ የሚሰራውንና ስራው በጣም ከባድ ነው፣ ግን የሚያገኘው ከኑሮ ጋር ሊመጣጠን አልቻለም ሲል እሺ ቅዱሴ የጣልኩት ነገር አለ እጃቸው ልምጣ ብላ ተነስታ ትሄዳለች። ቅዱሴም እንግዲህ ያው ለኪያዬ ስራ ብትፈልግላት በጣም ደስ ይለናል። ስራ ፈልግላት ኪያ በጣም ጓደኛውም እንግዲህ ስራ በማጣታቸው ትታት ሄዳለች፣ ብቸኛም ሆናለች። እና ደግሞ ይሄ ሰውዬም እንግዲህ ሾከክ እያለ ሲገባ ማን ልበል አለው ቅዱሴ። ምን ነው አትገባም እንዴ? ማነህ ደግሞ አንተ? እንግዲህ ተገናኝተው ያቁም እስከ ዛሬ ማለት ነው። ቆይ ግን ኪራ ማለት አንተ ነህ አለው። አይ አይደለሁም፣ እኔ ቅዱስ ነኝ፣ ኪራ አይደለሁም። እሺ በቃ ዱቅ በል አለው። እንግዲህ እስከ ዛሬ ተገናኝተው ያቁም። ቅዱሴ ኪራን ተከትሎ ወደ ክፍለ ሀገር ስለሄደ ከዛ በኋላ ወደ እነ ኪራ ቤት አልተመለሰም ነበር። ይህ ሰውዬ ግን የሊና ወንድም ሳይሆን የነ ኪራ ወንድም ነው። እንዲሁም የነ ኪያ የነ ክብሮም ነው። እንግዲህ ቅዱሴ ጋር ተገናኝተዋል። አንተን ግን አላወቅኩም ሲለው ከኔ ጋር አንተዋወቅም፣ እኔ ምርትላ አስፊድ አስጨናቂ ይባላለሁ አለ። ከዛም ቅዱሴ ይቅርታ በጣም በዚህ ዘመን በዚህ እድሜ አስጨናቂ ብሎ የሚወጣው ቤተሰብ መኖሩ ገርሞኝ ነው፣ በጣም ይቅርታ አለ። ቅዱሴም ስቆ አዎ ሊና ናት ያወጣችልኝ አስጨናቂ ብላ። አዎ የሆነ ቦታ ላይ ደንባራ ነገር ነው አለ። እንግዲህ ስፒድን ማለት ነው ለኪያ። ከዛም ኪያ እኔ ግን ማን እንደሆነ በጣም እየገረመኝ ነው። ግን ምነው ናት የጠፋ? እስኪ እንደው አንቺ እዚህ ብቻሽን ከምታድሪ ጥሪውና እዚህ ደሩ። እሱማ ኒና እንደሌለች ሲያውቅ እኮ እዚህ መምጣቱን አቁማን አለች ኪያ።
እንኳን እዚህ ሊመጣ ከቤቱን በወጣ ምን ነው ምን ሆነሃን? እሱማ ምን ይሆናል እኔን አቃጥሎ ሊደፋኝ ነው እንጂ አለ ማለት አለች ኪያ። ተይው ኪያ ሁሉን ቢያወሩት ሆድ ባዶ ይባል የለ ብሏት እንግዲህ ቅዱሴ በጣም አዝኗል ማለት ነው። እንግዲህ ያው ከሚስቱ ጋር ሆና እያቃጠለችው ስለሆነ እንግዲህ ጽዮን የምትባል አስመሳይ ደግሞ ምሮ ጋር መታለይ። ከዛም እንዴ ምሮዬ ወዴት ነው በሀሳብ ሄድሽው አለቻት። አይ እዚሁ ነው የምናው አለች። ምንም እንደዚሁ ዝም ስትይ አለች። የሆነ ነገር እያሰብኩ ነበር አለች። ምን አለቻት። የሆነ ጥያቄ ልጠይቅሽ። ጠይቂ ምሮዬ አለች። ምሩዬ ነው ያልሽው አለቻት። አዎ ምን ነው? አይ ምንም እንዲሁ ሳስበው እንደዛ ላይንሽ ጠልተሽኝ ስታንቋሽኝ የመሰልሽ ልጅ አሁን እንዴት ዛሬ ደርሰሽ እንደዚህ ልትወጂ ይቻልሽ አለቻት። እንግዲህ ምሮዬም ትንሽ ግራ እየገባት ነው አለች። እንግዲህ ከናሁም እናት ጋር ያሰቡትና ያቀዱት እቅድ አለ እንደሚገባኝ ማለት ነው። ከዛም ሰዎች ብዙ ስህተት ይሰሩ የለ ከስህተታቸው እኮ እንመለሳለን አለቻት። እና አንቺ ጥሩ ነው እንኳን ስህተትሽን አመንሽ ስትላት፣ አዎ ስግባባሻል አይደል ምን አይነት ባህር እንዳለች ሳውቅ መች አወቅሽ አለቻት። እንዴ ምሩዬ ዋናው ሰላም መሆናችን ነው። ያው ምን እንደሆነ ባላውቅም ተደብቄ ነበረ የዋህነትሽን ሳቀው በጣም ደስ አለኝ አለኝ። ለማንኛውም ሰላም ስለሆነ ደስ ብሎኛል አለች ምሩዬ። የኔ ምስኪን የትኛውም እያሽሟጠጠች እኔም ከረፈደ ቢሆን የተረዳሁት ያው ደስ የሚል ስብና እንዳለ ስለተረዳው ደስ ብሎኛል አለች። ግን አሁን ስላወራነው ነገር ለማሚ እንዳትነግሪያት አለቻት። ኧረ ምን ብዬ እነግራታለሁ አልነግራትም አለች። ምሩዬ ውሃ ታመጭልኛለሽ አለቻት። ወይኔ ላምጣ እንዴ አለች። አይ በፍጹም ራሴ ያመጣልሻለሁ አለቻት። እንግዲህ ምሩዬም ተነስታ ሄደች። የኔ ምስኪን ይህችም አስመሳይ እንግዲህ አሁንስ እንደው ከአንቺ ጋር እየቆየው እና ጥሩ ነገር እያደረኩ እንደገና ማስመሰል ነው የሰለቸኝ አለኝ። እንግዲህ ቁጭ ባለችበት እጅ ውሃ አምጪ ስትላት ወይኔ ላምጣ እንዲህ አለች። ጭራሽ እጅ ውሃ አምጪ ብላ ታዛታለች። እንግዲህ ደግሞ የዚህ ሰውዬ ሚስት ደግሞ አፈንድዳ እንጨት ወቅቷት እንትን ስትል መቶ ቂጧን ምትት ያደረጋት እንግዲህ ባሏ ይሁን ማን ይሁን ምን እያደረክ ነው አንተ? በስመ አብ ወይ ምን አሁን ደግ ነው እንደዚህ አይነት አቋቋም ወንድ ፊት መቆም እንዴ? እኔ እኮ ይህንን ለቆርጥ ብዬ ጎድቶኝ ነው እያልኩ ነበር። እና ታዲያ ቁጭ አትይም እንዴ? እንደዚህ አይነት አቋቋም የምትቆሚው አላት። ሰው ደግሞ እያለች ነው እንግዲህ። ከዛም እንግዲህ አቅፏት ይዟት ሄደ። የናሁም ያባት እንግዲህ ከናሁም ጋር እያወራ ነው። እኔ እኮ ስራውን ሳልጨርስ ላለመምጣት ነው እመጣለሁ እያለ ነው። አረና ይሁን በቃ አሁን ወደ ቤት ተመለስ፣ ምሮዬ ብቻዋን ናት። እሺ አባዬ፣ ግን ለማንኛውም ለምሮ አትንገራት አለው። እሺ ጎረምሳው አልነግራትም። እንግዲህ ናሁሜ በድንገት ሊመጣ ነው። ምሮዬም በጣም ደስተኛ ትሆናለች። እሺ ቸው በቃ እያሉ ነው እንግዲህ ምሮን ሰፕራይዝ ሊያረጋት ነው። ናሁም መጥቶ በጣም ደስ ይላል። እኛም ናፍቆን ነበረ። ናሁሜና ክብሮሜ ናፍቀውና እንግዲህ ሁላችሁም ክብሮም እና ናሁሜ ናፈቃቸው። እንግዲህ ናሁሜ ሊመለስ ነው። ክብሮም ግን በሄደበት ቀርቷል። ይህ ስፒድ የሚባል ሰውዬ እንግዲህ ቀስ ብሎ በሩን እየከፈተ ነው ማለት ነው። ቁልፉንም ከፍቶ ሲገባ እንግዲህ ኪያም በምን ቁልፍ ገባ ትለዋለች። እሱም ቆይ ግን ምን ሆነ ነው እንደዚህ የምታደርገው አለችው። ከዛ ፂ ደግሞ ቁጭ ባለችበት መጣና ናሁሜ ፒሮ ቤት እጅ እኮ አጣሁሽ፣ የት ሄደሽ ነው? ምነው አባባ ብቻቸውን ትተሽ እዚህ ቁጭ ትያለሽ አላት። ምንም የተፈጠረ ነገር አለ እንዴ? ለካ አባ ሰሞኑን የሚመላለሰው ደንበርተኛዎቹ ተሰማ መንገዱን ጀምሮ አረሰ። ከዛ አባ በሱ ላይ አልመሰክርም ብሎ የእሱን ገበና ሽፍኖለት ነበር። ግን ሰውየው በጣም ተንኮለኛ ነው። ብዙ ነገር አድርጎትን ሽማግሌዎቹን ይጋብዛል። የእህል ማዳበሪያ እንዲሰጠው ጉቦ ይከፍላል ብሎ ከሰሰው። አባቴን በብዙ ነገር ከሶታል። በቃ አታስቢ፣ እሱ ያለው ነገር ይሆናል። ምንም አታስቢ፣ የአባቴ ፈተና መቼ እንደሚያልቅ ግራ ገባኝ ብላ ጽዬ በጣም ተጨንቃ፣ ኪሩቤልም እንግዲህ አይዞሽ ሁሉም ነገር ለበጎ ነው እያለ እያጽናናት ነው። ውድና የተከበራችሁ የለኒቱ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ አበረታቱ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ።
ፈጣሪ አምላክ በያላችሁበት ሰላማችሁ ብዝት ይበልልኝ። የክርስቶስ ጸጋና ሰላም ከኔም ከእናንተም ጋር ይሁን። የምወዳችሁ ሀገራችንንም የኢትዮጵያን ሰላሟን ይመልስልን፣ ወደ ቀደመው ሰላሟ ይመልስልን። አሁን ያለችበት ሁኔታ በጣም ከባድ ነው። የሀገራችን ሁኔታ በጣም አሳሳቢ ነው እና ሰላም ሆና የምናይበት ቀን ቅርብ ነው እና የምወዳችሁ ውድ ቤተሰቦችዬ ስለነበረ ቆይታ ከልብ እናመሰግናለን። በያላችሁበት ሰላማችሁ እጥፍ ድርብ ብዝዝት ይበልልኝ። አመሰግናለሁ ስለነበረን ቆይታ። ላይክ እና ሼር ሰብስክራይብ ማድረግ አይከፈልበትም። ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ። ላይክ ሼር ሰብስክራይብ ስለምታደርጉን በጣም እናመሰግናለን። ሰላማችሁ ብዝት ይበልልኝ። ፈጣሪ አምላክ በስደት ያለንን በሰላም ለሀገራችን ያብቃን። ወጥቶ ከመቅረት ፈጣሪ ይሰውረን እና የምወዳችሁ በጣም አመሰግናለሁ እና ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ድጋፋችሁን እፈልጋለሁ። ላይክ ሼር ሰብስክራይብ ማድረግ አይከፈልበትም። ሁላችሁም ውድ ኢትዮጵያውያን ላይክ ሼር ሰብስክራይብ እያደረጋችሁ ተከታተሉ። እናመሰግናለን ስለነበረን ቆይታ።